አንተ የት ቸርች ነህ? የትኛው ቸርች የምትካፈል? ማን ነው ፓስተር? እስቲ በምን ዘርፍ ነው አንተ የምታገለግለው ብዬ ጠይቄዋለሁ። ብዙ ጊዜም ተጠይቋል። ለዚህ መልስ የለውም። እኔ የምትከተሉ ሰዎች አድራሻው የት ነው? ይሄ ሰው አድራሻው አንተና መስጊድ ነው እንትና ቤተክርስቲያን ነው ወይ ማለት ምንድን የት ነው አድራሻው? ቲክቶክ ላይ ተመሰረተችው ዓለም አቀፏ አየር ላይ ያለችው ቸርች አየር ላይ ሞባይል ውስጥ ያለችው ዓለም አቀፏ ቸርችን ውስጥ ነው ያለው። የግሉ ሞባይል ውስጥ ያለችው ዓለም አቀፏ ቸርች ውስጥ ነው ያለው። እቺ ልጅ ኦፓል ናት በሉኝ ቤተሰብ። አራድኩም ናት ኦፓል መሆን አለባት። የት ብላችሁ ነው የምታገኙት ነው ጥያቄ። እኔ አሁን እሱን ስትፈልጉት የት ነው ዳጊ እኮ የምታገኙት? ቬጋስ ታውቃላችሁ የት ቸርች እንዳለ አይደለ? አድራሻው ከፈለጋችሁ ትሄዳችሁ ክስ ለማቅረብ ነው። አሁን ክስ ለማቅረብ ከፈለጋችሁ ዱከማነማኔ ልትመጡና ለፓስተር ወርቁ ቃል ኪዳን የምትባለው እንደዚህ እያደረገች ነው እባክህ ምከራት ብትሉ አድራሻ አለኝ። እሱ የት ነው የምታገኙት? ሞባይል ውስጥ ያለችው ዓለም አቀፏ የራሱ ሞባይል ውስጥ ነው ደግሞ እዛ ዓለም አቀፏ ቸርች ነው ራሱ ነው ፓስተሩ ደግሞ ለዛ ቸርች እሱ ነው በቃ። እና የምትከተሉ ሰዎች እያስተዋላችሁ በእውነት ማንን ነው የምትከተሉት? የት ብላችሁ ነው የምታገኙት? ነገ የሰው ቢጠፋ እሺ ጠፋ፣ ስልኩን ዲአክቲቭ አደረገ፣ ይህንን 100 ምናምን ሺህ ያለውን ፎሎወር የት ነው የምታገኙት? እና በቃ ስልኩ ራሱ ቢሰረቅ እኮ የሚጠፋ ሰው ነው። ስልኩ ቢጠፋበት የሚጠፋ ሰው ነው። የግል ቸርች አለው እሱ ራሱ እኮ እና ቢናገርበት እኔ ደስ ይለኛል። መድረኩን እኮ ብዙ ጊዜ አመቻችተንለታል እኮ ና ተናገር፣ የት ቸርች ነህ? ምንድነው አገልግሎት? በምን ዘርፍ ነው የምታገለግለው? እባክተው አንተ የነደፍካቸው በሙሉ ቅድማኝ እዚህ እንዳልከው ከፍታ ላይ ወጥተዋል። ከዚህ ፊት ቅዱሳን ታስታውሳላችሁ፣ ሃኒኤልን ታስታውሳላችሁ። ዛሬ የት እንዳለ ታውቃላችሁ። ዛሬ የት ነው ያለው? ኒውዮርክ ነው ያለው ከነ ቤተሰቡ። እሱ የነደፈው ሁሉ በከፍታ ላይ ነው። እሱ የት ነው ያለው? ዛሬም እኔም የሆነ ማርስ ላይ ሊሄድ ይችላሉ። በዚህ አጋጣሚ ከአሜሪካ ቀጥሎ ማርስ ነው። አቤልማ መንደፍ አለበት። እኔ ዝም ብዬማ አልቆይ አልፋታውም። መስኪነቃኝ አልፈታው። ወንድማችን ተመለስ፣ በቃ ጌታን ተቀበል ነው የምንል። ጥሪ እናቀርበልሃለን። የጌታ ቤት ሰፊ ነው፣ ይችላል። አንተንም እኔን ከቻለ ቃይል አቡናን የማይችልበት ምን ምክንያት የለም። ነና ወደ ጌታ ይበቃል። ቤቱ ሰፊ ነው። የጌታ ልብ ሰፊ ነው። የሆነ ነገር ትዝ አለኝ ቃልዬ፣ ይቅርታ። ምን ሆነ? ማን ነው? ሃኒኤል እኮ ዛፍ ላይ ያደረ ልጅ ነው። ኒውዮርክ አስገባ። ጌታ ኢየሱስ ምስክሬ፣ ዛፍ ላይ አድሯል ወንድማችን። ከቤት ውጣ ተብሎ ሙስሊም ነበሩ። ቤተሰብ በጣም ይህን ነገር ሲሰማ ውጣ ሲለው መሄጃ የለውም። የ10ኛ ክፍል ተማሪ ነበረ። ከዛፍ አንስተ ኒውዮርክ ታስገባዋለ። እኔ ራሱ ኒውዮርክ አልሄድኩ። እንዲህ ይህ ልጅማ በበረከት እያስጎበኘን ነው። ልጎበኝበት ይላሰኝ ልጎበኝበት። እንዲህ ይህማ ጥሩ ነው። ከዛፍ ላይ ከሚተኛ ሰው ኒውዮርክ ታስገባለህ። አንተ ትለያለህ። አቤላ ትለያለህ። ማብራተር ይለያል። ቃል እየቀጥ ያ እና እንግዲህ ይህንን ነው የምለው። በስተመጨረሻ ብዙ ብያለሁ እኔ ስለሱ። ከዚህ በፊትም ብዙ ላይቭም ከፍተናል፣ ብዙም ብለናል። እና እንዲሁ ሳስበው የእብድ ውሻ ነው። አንድ መርፌ በእምብርቱ ብናስወጋው ይለቀዋል እና ወደ ጌታ ይመለሳል። እኔን ሳይልስ በህግ አምላክ ቃልዬ እንዳንጣለ ነገራት። እኔን ሳይልስ አይቻል እኔን ሳይልስ አይቻል። መጀመሪያ ለእኔ ሲሆን ነው እንደ ጓምትው ቃልዬ። ከዛ ወደ ከፍታው ይሄድና ከዛ አንድ መርፌ በእምብርትህ እናስወጋለን። ለእኔ ሲሆን ነው እንደ ጓምትው። ይሄማ አይሆንም። ማኘዚህን ግን አንድ ሄድበት ትቀልዳለች እንዴ? እኔ በረከቱ ለኔ ሊመጣ ሲል ልታስወግብኝ ነው እንዴ? ታይ ይህ መንፈስ ይወጋ ወይ ጆንዬ። እሷ ሳትወጣ ትንሽ ልናገር። ቃል እንዴት ነሽ? ሰላም ላንተ ይሁን አለው። እግዚአብሔር ይመስገን። በጣም ይቅርታ፣ እኔ አንቺንም ይቅርታ መጠየቅ ፈልጋለሁ። በዛ ላይ ደግሞ ያው በሱ ሰበብ ከስንቶቹ ጋር ተባለን መሰለ ዮኒሻዬ። በስንት ሰው ተባለን ጎራ ይዘን እውነት ለመናገር እና ብሩንም ይመልስ ቃል ከዚህ በፊት የሰበሰብነውን ብር ይመልስ እያልኩ ነኝ። እኔ በብዙ ቦታ እየጮህኩ ነኝ። ብራችንን ይመልስ። ታውቂያለሽ አንቺ ብዙ
ምን እንደምናደርግ በኪሻ አይ እና ብር እንኳን አይመልስም ብር እንኳን አይመልስልህም አባቴ ለሱ ተሳስተ ሰጠው አሁን ሊስራይ ቸግሮት እዛና እዚህ እየተራወጠ ወንድሞችን ስጋ እየበላ ገንዘብ ለማግኘት ይጥራል። የቀደመውን ይመልስ ትላለህ እንዴ? ግርምሻይ ወይ ጉድ! በኪሻ ደፋርነ ሌላ ጦርነት ብሯንማ አርጓታል። አሁን ጠሮበት አይደል እንደሚጮህ እንደውም እኔ ማኝዚ ምን ብያለሁ መሰለ ዩቲዩብን ሰብስክራይብ እናደርግለት ቢያንስ ኤዲ ሰርቶ ልጆቹን ያሳድግ። ኢትዮጵያ ኑሮ ከባድ ነው። እኔ ቀምሼዋለሁ እና ዩቲዩብን ሰብስክራይብ አድርጉለት ቅዱሳን። ምናልባት እንኳን እዚህ ጋር የሰው ስጋ መብላት አቁሞ ሰርቶ መብላት ቢለማመድ ዩቲዩብ ላይ ሌላ አይዲያ ቢኖረው ነው ቃልዬ፣ ሌላ ነገር ወንጌልን ሰብኮ ቢሆን እኮ ችግር የለው ይብላ ማኝዚ ዩቲዩብ ላይ ማለት ነው። ዩቲዩብን ግባና ትልልቅ ሰዎች እንደምንም ብሎ እግራቸው ላይ ወድቆ አሳምኖ ባናቱ ተተክሎ እያመጣ ጥሩ ኢንተርቪው እያደረገ ነው እና እዛ ላይ ሰብስክራይብ እናድርግለትና እሱን እየሸቀለ አፉን ዘግቶ እየሰራ ይኖር። ዩቲዩብ ደግሞ የሰው ስም በክፉ ስታነሳ ሪፖርት አድርገው ወዲያው እንደሚያዘጉ ስለሚያውቅ አልደፈረም። እስካሁን ዩቲዩብ ላይ ምንም አይነት ነገር እየሰራ አይደለም። እዚህ ላይ ነው እንደዛ የሚል ሰው እዚህ ላይ ነው እንደፈለገ የሚሆነው። እኔም በደንብ አላሰኝም። በደንብ በረከቱ እየመጣ አይደለም። በስሱ ነው እኔን የሚልሰኝ በደንብ እንግዲህ ቃል ወደ ተጠልጥሎ የሆነ ፕሮግራም ላዘጋጅ የሆነ ቸርች ልሂድ እንዴ የዛኔ ቃውመኝ እንደዛ ነው የሚሰራው። እያዳመጠ ነው ተንጠልጥሎ እያየ ነው እንዲህ በቀዳዳ እንዲህ አሽብቆ እያዳመጠ ነው። አዘጋጁልኝ የሆነ ነገርና ከችል በል የዛኔ ይመስለኛል በደንብ የሚቃወም የሆነ ስቴዲየም እናዘጋጅ ሰዎችም አሉ። ችግር የለው። እንደሱ ይሻለኛል። እንደሱ ላዘጋጅና ይሻላል እንጂ በደንብ በበረከት ላይ አይደለም። በእውነት እውነት ነው። እና አሁንም የምናገረው ምንድን ነው? ኢየሱስ መቼ ነው የሚሰበከው? ጊዜ ኖሮ ስለ ሰው ሳይሆን ጌታ ኢየሱስን የምታመሰግንበት አንተ መድረክ የት ቸርች። አሁን ምን ሆነ መሰለ አንዴ ቆይቷል ከዳጊሻ ጋር የዛሬ 6-7 ወር ምናምን ነገር የተገናኘን ጊዜ አወራን። ምንድን ነው በየጊዜው ይልሳል ምናምን ስለ እሱ እኮ ምንም ችግር የለውም አለ። ምንድን ነው ያደረኩት? በፊት ከእሱ ጋር ጣላ ነበር አለ በሀሳቦች ምናምን ብዙ ጊዜ ላስላስ ነበረን አለ። ከዛ በኋላ ጠየቅኩኝ የት ቸርች ከማ ፓስተር ጋር እንዳለ አሳውቀኝ ብዬ ስጠይቅ ጌታ ኢየሱስ ምስክሬ አለ ምንም የለውም አለ። ምንም ከሌለ ከዚህ በኋላ ስምውን አላነሳውም አለ። ለምን አልኩት። በቃ ፓስተር ቢኖረው ፓስተሩ ንስሐ ያስገባዋል፣ ጸሎት ያደርጋል፣ ይመካከራል። ከዛ በኋላ ምን ይሆናል ነገሩ ይስተካከላል። ግን ፓስተር ከሌለ እንደዚህ አርግ የሚል ተው የሚል ከሌለ ገስዋት የፈለግከውን መሆን ትችላለህ። ከዛ ተውቁት አለ። ኤርሚም የተወው በዛ ምክንያት ነው። ዳጊም የተወው በዛ ምክንያት ነው። እነ ቤኪሻም ሌሎቹም በሙሉ የተዉት በዛ ምክንያት ነው። እና ለዛ ነው በጣም ደስ የሚለኝና ዳጊን ብታገኙትና ለአንድ ቀን ብታወሩት እንዴት የምትወዱት ተከስተና እሱን አግኝቻቸዋል። እግዚአብሔር ምስክሬ ኢቭን የፕሮቴስታንት ወንድሞቼን አይደለም እንትናን አግኝቸው እኔ መናገር አሁን አልችልም። በጣም ትሁት ነው። ለእኔ አግኝቼው አውርቼዋለሁ። የኦርቶዶክሱ ስሙ ጠፋኝ፣ ምረታ በአካል አግኝቼው የምቀጠቅጠው ሰው የነበረ ሰው ትህትናው ባዶ ከቶኛል። በቃ ትሁት ሰዎች በጣም ነው የማከብራቸው። ለምን? እግዚአብሔር ቅርባቸው ነው። ስለዚህ ዳጊን ሳገኘው የነበረው ትህትናው፣ ተከስተን ሳገኘው የነበረው ትህትና ምናምን ዜሮ ይከታል። በቃ እንትናንም ፓስተራሊን አግኝቸው የነበረው ትህትና እጅግ የሚደንቅ ናቸው። እና ትሁት የሆኑ ሰዎች እግዚአብሔር ቅርብ ነው ለነሱ። እና እንደዛ አይነት ሰዎችን በጣም ነው የማከብረው የምፈራው። የማልፈራ ሰው ነኝ፣ ግን ትሁት ሰው በጣም ፈራለሁ። በጣም ፈራለሁ። ትሁት የሆነ ሰው ትዕቢተኛ አልፈራም መቼም፣ እኔም አንድ ስለሆንኩ ማለት ነው። እና አሁንም የምናገረው ምንድን ነው? የት ቦታ ነው ጌታ የተሰበከው? የት ቦታ ነው እንትና እንዲህ ነው እንትና እንዲህ ነው ከማለት ውጭ ወደ ጌታ ሲመለክ አንተ ፔጅ ላይ የሚታየው መቼ ነው ነው? ይህንን ነው የምለው። እነ ቤኪሻ የምትሉት ካለ በዚህ ላይ ዘግቡን። ቃልዬ ተመችታኛለች። እኔ ዮኒሻ እኛ ያው ባክግራውንዳችንን ያው አብዛኞቹ እንደዛ ሊያም ታውቃለች እና ቃልዬም ያውቃሉ
ከነ ኤርሚ ጋር በምን ሁኔታ እንደነበረን በምን ሁኔታ እንደተለያየን ከተለያየንም በኋላ በይቅርታ ነው የተመለስነው። እኛ በቃ የእሱ አካሄድ ስላልተመቸን ነው፣ አልተመቸንም ነበር። መጀመሪያ ያው እንደዚህ በሐሰተኛ ነቢያቶች ሲሰራ የነበረው ጊዜ ነው ያ ከነ ኤርሚ ጋርም የነበረው ከነ ቤካም ጋር የነበረው እንደዛ ነበር። አሁን ደግሞ በቃ ጉዳዩን ፐርሶናል ያደረገ የግል ጉዳይ ያደረገ ጉዳዩ። ስለዚህ የእሱ አካሄድ ስላልተመቸ እኛ ጎራ በቃ ያንተ አካሄድ ስላልተመቸ እኔ በበኩሌ ተነጋግሬ በውስጥ ተደዋውዬ ተጻጽፌ ነው የተለያየሁት ከሱ ጋር። ምንም እንትን አለን እኔና እሱን ያለያየው ነገር በጣም ትንሽ ነገር ነው። በጣም ያው አንድ ቀን ኤርሚ በኔ ቤት ወጥቶ ጌስት ገብቶ ስላወራ ብቻ ነው ከሱ ጋር የተለያየ ነው። በይቅርታ ስለተለማመለሰ በቃ ይቅርታ ተባብለናል አይደል? እሱ በኔ ጌስት መጣ። የሆነ ሰዓት ላይ ጌስት ገብቶ ወደ እንደገባው እሱ ምን እየሰራ ነው? ለምን ታስገባለህ? ለምን የሱን ቪዲዮ ትሰራለህ? በማለቱ ነው ከሱ ጋር ነው ከአቤላ ጋር የተለያየ ነው። የኤርሚያስን ቪዲዮ ለምን ትፖስታለህ? ከዛ ውጭ ምንም የመጣ እንትን የለም። እና መጀመሪያም ያው እኔ ስላልፈለኩ ይሄ ጎራ ማያዝ ምናምን በቃ ክርስትና ዓለም ላይ የማይፈቅድ ነገር ነው ይሄ። አንዱን ጎራ ይዞ አንዱን እንትን ባለው ማለት ይሄ እንትን አይደለም። ከዛ በቃ በይቅርታ የተመለስኩ ኤርሚ ላይም ምሰራው ቪዲዮዎች ነበሩ በፊት ስንለያይ፣ ያንን በይቅርታ ልብ ተመልሼ ነው ወደ ኤርሚ በኔ ጌስ ስመጣ ነው ለምን እንደዚህ ታደርጋለህ ምናምን ብሎ ጓጓ ያለ። በቃ አይ በሐሳብ ስለተለያየን እኔ እናንተ ከዚህ በኋላ እንደዚህ ተነጋግረን ነው የፈተነው ጉዳዩ። ግን አሁን እያደረገ ያለው በቃ እንዴ አሁን እኮ በኢትዮጵያ ሕግ እኮ የሚያስጠይቅ ነገር እኮ ነው እየሰራ ያለው። ፐርሰናሊ የሰውን ፎቶ የልጆቹን ፎቶ ለጥፎ መሳደብ ይሄ እኮ ያስቀጣሉ እውነት ለመናገር። ስለዚህ አሁንም ቢሆን ጊዜው አለው። በንሳ ቢመለስ ጥሩ ነው። ልጁ በእውነት የግል ጸብ ነው ያደረገው። የግል ጸብ ነው። የእግዚአብሔርን መንግስት አይደለም እየሰራ ያለው፣ የግል ጸብ ነው። ስለዚህ ኢቭን የግል ጸብ ቢሆን እኮ ራሱ አሁን ካየ አቤል አቡና የሆነ መድረክ ላይ ያዘጋጀው ነገር አለ ወይ? ንገረን እስቲ። የሰበከው ነገር አለ ወይ? አሁን የምትሰራቸው ስራዎች ምን ቦታ ላይ ደርሰዋል? የት ቦታ ላይ ፍሬ የት ቦታ ታይተዋል? በክርስትና ህይወት ስትኖር አንድ ሰው ወደ ጌታ አምጥተሃል ወይ? ስለሌላው ወንጌላውያን በሙሉ እያወራን እንዳይመሽብህ ነው እኔ የምነግርህ። ይመሻል። ስለዚህ የዛ ጊዜ ምን መልስ እንደሚኖር ግራ ነው የሚገባኝ። እኔ በንሳ ኢየሱስን የሚያውቅ ሰው በሙሉ በንሳ ይመለሳል ብዬ ነው የማስበው፣ ኢንክሉዲንግ አቤል። እውነቴን ነው የምልህ። ስለዚህ ሰውን ደግሞ ከኪሱ ገብቶ ገንዘብ የሚበረብርህ የለም። አሁን በገንዘብ ከሆነ የኦርቶዶክስ ቄስ በአገልግሎት አይደል የሚበላው የሚጠጣው? የኦርቶዶክስ ዲያቆን በአገልግሎት አይደል የሚበላው የሚጠጣው? የሙስሊሙ ኡስታዝና ሼኮች በአገልግሎት አይደል የሚበሉት የሚጠጡት? ስራ የሚኒስትር ስራ ከሆነ የወንጌል አገልግሎት ከሆነ ወንጌል ነው የሚያበላ የሚያጠጣ፣ ሌላ ነገር የለም። እስከማውቀው ድረስ ወንጌሉን ነው። ስለዚህ የፕሮቴስታንት ሲሆን እንዲህ የሚያንጨረጨረ ተቀባይነት ስላጣ ይመስለኛል። ጌታ ደግሞ የልብን ነው የሚያየው። የልብን በስጋ ቢሆን እያንዳንዳችን ጌታ ጋር የምንደርስ የለንም። የጴንጤ ሲሆን ተቃውሞ ለምን እንደሚበዛ ግራ ነው የሚገባኝ። ጴንጤ አገልግሎት ከሆነ ሚኒስትሪ ከሆነ ስራው ከሚኒስትር ነው የሚያገኘው። ሰው በሚረዳው ሰው ለበረከት ብሎ በሚያደርገው ነገር ይኖራል። ይሄ ነው ኑሯቸው። ሐዋርያቶች ሲኖሩ የነበሩበት እሱ ነው፣ ሌላ ነገር አይደለም። እና በምን ኖሩ? ስለዚህ አሳ ማጥመዱን ትታችሁ ወደ እኔ ኑ ነው ያለው። እኔ ሰው እንድታጠምዱ አረጋቸዋለሁ ነው ያለው ኢየሱስ ክርስቶስ አይደል እንዴ? አሳ አስጋሪ ነበሩ፣ የሚሰሩ ነበሩ፣ ስራቸው ሌላ ነበረ። የተጠሩት ለወንጌል ነው። ለወንጌል ከተጠራ ወንጌል ነው በረከቱን የሚሰጥ። እንዴት ጴንጤ ላይ ሲሆን እንደዛ አፍጠ ለእኔ ካልሰጡኝ ያስተማርከው የለማ፣ በበረከት የሚጎበኝ የለማ እንዴ? የሚያጠግብ እንጀራ ከምጣዱ ያስታውቃል ነው የሚባለው። ስራ ፍሬ አላፈራ፣ ፍሬ ማፍራት አለበት። ስለዚህ በጣም በጣም
በጣም ነው የሚገርመው። በረከታቸው ግን እያንዳንዱ አንተ ስም የጠራኸው በሙሉ በበረከት ተጎብኝተዋል። ስለዚህ አሁንም ምነግርህ በበረከት አስጎበኘሃቸው እንጂ አልተሸማቀቁ፣ አላፈሩ። በበረከት ተጎበኙ። እያንዳንዱ አንተ ስም የጠራኸው በበረከት የተጎበኘ ነው። አከተመ። ስለዚህ ማረግ ካለብህ እኔ አሁን ለምሳሌ አንዱን ሰው ከሱ የተሻለ ነገር ይዤ መምጣት አለብኝ። እንደዛ አምናለሁ። የሆነ ሰው አጠፋ ስል እኔ የተሻለ ነገር ከሱ የተሻለ ነገር ይዤ መቅረብ አለብኝ እንጂ ያንን ሰው ብቻ አይደለም ማጸድቀው። ስለዚህ ይህንን ነገር እንድታስተካክል ነው። ያ በጣም 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 ነው ማለት ነው። ያንን ነው ምለው እና ባለቤቱ ትላላችሁ፣ ባይኖረው አትልም። አሁን የተመቻቸ ህይወት ጌታ ኢየሱስ ክርስቶስ ስለባረከው ለዛ ነው ያለቀስከው። ይህኔ ዳጊ ወድቆ ብታገኘው ስሙንም አታነሳም። ለምን? ሁልጊዜ የሰው ልጅ የሚቀናበት ሲያልፍል ነው። ስትወድቅ አይነካም። ልክ ጥሩ ደረጃ ስትደርስ እግዚአብሔር በበረከቱ ሲጎበኝ ሁሉም ሄፕ ይልብሃል፣ ሁሉም ይጮህብሃል። ምንም ነገር ከሌለም ይደርስብህ የለም። ምን ተተተተተ ስትል አረ ምስኪን ነው አዋጡና ድረሱለት ይባላል። ልክ በበረከት ስትጎ እሱ እያለ ትንፋሽ እስኪያጥር ያስችኋል። ስለዚህ እናንተ መለወጣችሁን የምታውቁት ትልቅ ደረጃ መድረሳችሁን የምታውቁት ገስዋት እዚህ ጋር የሚጮህ የሚናከሱ ውሻ ካለን እርግጠኛውን የምነግርህ ትዳር ባይዝ ዳጊሻ ድጋሚ ትዳር ባይኖረው ድጋሚ ህይወቱ ባይስተካከል ባዶ ቢገባ ኖሮ አቤል አንድ ቀን ስሙን አይጠራውም ነበር። እግዚአብሔር ባርኮ ህይወቱን ስለቀየረው ነው። የቀድሞ ህይወቱንም እግዚአብሔር ይባርካት፣ ልጆቻቸው እግዚአብሔር ይባርካቸው። የሰው ልጅ በህይወቱ ላይ ትዳር ይኖራል። ትዳር ልትፋታ ትችላለህ። ይሄ ፓርት ኦፍ ላይፍ ይፈጠራል። ደግሞ አንተ ቤት ያለውን ነገር ቢወራ ሌላ ብዙ ተአምራል። ስንት ነገርህን አንተ ድራግ ውስጥ ገብተህ ሚስት ችላ አይደል የኖረችው? አቃጥለሃት ቤት ያለውን ድስት ሳይቀሩላ እየሸጥክ ስትኖር ችላ ኖር አይደል? ንገረኝ። እሷ ሚስት ባትችል ኖሮ አሁን አብራችሁ ትኖሩ ነበር? አትኖሩም ነበር። ሚስት ባትችል ኖሮ አንተ እኮ ተፋታል። የሚስት ጽናት የሚስት ትልቅነት ነው እዚህ ጋር የሚያሳየው እንጂ አንተ ከሚስት ተፋታ ከሚስት ተለያይተ የምትኖር ሰው ነበር። ባደረካቸው በበደልካቸው በሚስት ላይ ብዙ ነገር አላረክም። ዱርዬ በነበርክበት ሰዓት አላደረክም? አድርገሃል። አደባባይ ነው የተናገርከው። ያንተ ሲሆን አይቆጠርም አይደል? ያንተ ሚስት ላይ መወስለት፣ ያንተ ማጅራን መምታት፣ ያንተ አሽሹስ መግባት፣ ያንተ ዱርዬነት አይቆጠርም አይደል? አንተ የምትቆጥረው የሌሎቹን። ሚስት ቁጭ ብላ ነው የጠበቀች። ስለዚህ ሚስት እግዚአብሔር ይጠብቃት። ዮኒዬ ገና ነው። እስቲ መኪና ይግዛ። ልጆቹ እንዴት እንደማይመጡት ያለ የተደበቁት ያላመናቸው በጌታ በኢየሱስ ስም። ሌላም አለ ልጆች። እስቲ መኪና ይግዛነት አለ። ሀብት ከሌለ እኮ ኢትዮጵያ ማንም አይናገርም እኮ ምንም እንኳን መኪና ባጃጅ ሲገዛ ነው የሚመጡለት። እስቲ ይግዛ። ባጃጅ የገዛ ጊዜ አለቀልህ። የካድካቸውን ላይ ይመጣሉ። አሁንም ምነግር ምንድን ነው አንተ ሚስት ላይ ራሱ ሰውን ስትናገር ሚስት እንደዚህ ይወሰልታሉ ስትል አንተ በሚስት ላይ ወስልታ አይደለ ወይ? ዱርዬነት ሆነ አልነበር ወይ? ጥለኸው አልነበር ወይ? ያንን ህይወት ነበር አልነበረም? ስለዚህ ያንን ያደረግክ ሰውዬ እንዴት ሌላ ሰው ልትወቅስ ትችላለህ? አስተውል፣ መርዝ አትሁን። እግዚአብሔር መልስ አለው። በኋላ ማትወጣው ነገር ውስጥ እንዳትገባ ያንን ነው ልል የምፈልገውና በጣም ነው የሚደንቀኝ። ብርክ በሉ። እግዚአብሔር ይባርካችሁ። እውነቴን ነው የምለው። ኢየሱስ ጌታ ነው። ጌታ ኢየሱስን ይዘው ወደፊት መሄድ ነው። እኔ አሁንም የምነግራችሁ ወደፊትም እቺ ቃሌ ናት። ጾታ ነው የምቀይረው። ከኢየሱስ ስለያይ ከኢየሱስ የሚለየኝ ከመስቀሉ የሚለየኝ ፍቅር የሚለየኝ ሞት ብቻ ነው። ይሄ ቃልና ቃሌ ነው። መቼም የማይቀየር ማንነቴ። አንዴ ኢየሱስን የቀመሰ
ትንሽ ሊያፈነግጥ ይችላል። ከኢየሱስ ውጭ ግን ምንም መሆን አይችልም። ይሄን እውነታ ደጋግሜ ነው የምነግራቸው። የገባኝ ነገር አለ። አዳኝ እሱ ብቻ ነው። መጽሐፍ ቅዱስ የጻፈው እሱ ብቻ። የወንጌል የምስራች ኢየሱስ ብቻ ነው። ሌላ የለም። ሌላው ምንም የለም። በመሃል የሆነ ብልጭልጭ ነገር ሊሸውደን ይችላል። ለምን? ስጋ ለባሽ ነን። ሌሎቹ በነገራችን ላይ እዚህ ላይ ብርቅርቅ ላይፍ የሚያሳያችሁ በሙሉ ፌክ ላይፍ ነው ያላቸው። ቃል ለምድር ለሰማይ። እዚህ ላይ ብልጭልጭ ህይወት የሚያሳይ በሙሉ የውሸት ህይወት ነው ያለው። የውሸት ህይወት። ውስጣቸው ደስተኛ አይደለም። ውስጣቸው ደስተኛ የሆነና በደንብ አቅም ያላቸው ሰዎች ምንም ነገር አያሳዩም። እኛ ስለ ወርቁ አይተነው ፈልፍለን ነው የምናውቀው። አንድም ወጥቶ የተናገረው የለም። ሄሊኮፕተሩን ስናቅ ፈልፍለን፣ አላሙዲን ፕራይቬት ጀት መኖሩን እሱ ነግሮን አይደለም የምናውቀው፣ ፈልፍለን አስፈልፍለን ነው የምናውቀው። ለምን? አውትሻይን ሲያደርጉ በስራቸው የሚገለጹ ሰዎች አይበጠረቁም። አቅም ያላቸው በክርስቶስ ፍቅር የሚነዱ ወንድምና እህቶቼ ብዙ እንዲህ ያለን እያሉ አይሉም እንጂ ብዙ የተባረኩ አሉ። ከብዙ ነገር ይወጣሉ። እዚህ ጋር ግን አልኩ እኮ የሆነች ካሮትና ድንች የውጭ ምግብ አስመስለው አቅርበው በኤዲት አድርገው በሙዚቃ አቅርቡላቸዋል። ልክ የተለየ ላይፍ እንዳላቸው። አባቴ እኔ አሜሪካን ኖሬያለሁ 24 years። የእኔ የሚያስጎመጀኝ ምግብ የኢትዮጵያ ምግብ ነው። 5 ስታር ወደ ከምትጋብዘኝ ጌታ ኢየሱስ ምስክሬ የአበሻ ምግብ ወዳለሁ። አሮን ኬር ምንም የሌላው ምግብ ዋጋው ተወደደ እንጂ ምንም የሚጥም ነገር የለው። ጥሞት የሚበላ አበሻ የለም። ለማስመሰል ግን መጥቶ እዚህ ኤዲት አድርጎ ምናምን እንደዚህ አድርገው ያቀርቡና ትልቅ ህይወት እንዳላቸው አድርገው ያወራሉ። ውሸት ነው፣ ውሸት። ሄሊኮፕተር ላይ ቢሳፈሩ የውሸት ተከራይተው ከፍለው በቃ የተሻለ ህይወት አላችሁ ለመባል ሲጋጋጥ ነው አበሻ የሚውለው። እንደዛ የሚያደርጉ ሰዎች ህይወት የላቸው። ህይወታቸው ሌላውን ለማስቀናት የሚያደርጉት እንጂ የራሳቸው የደስታ ህይወት የላቸው። ከዛ በኋላ ቦርሳቸው ውስጥ 5 ሳንቲም ነገር የላቸው። ቦርሳቸው ውስጥ 5 ሳንቲም የለም፣ ግን ሲያካብዱ ይውላሉ። በቃ እኛ የጸዳን ምናምን እንዲባሉ ብቻ የሚፈልጉ ሰዎች አሉ። ከነዚህ ሰዎች ከፌክ ሰዎች ተጠበቁ። ሀብት ድምፅ የለውም። ልዘግብ ሌላ ባንክ ቤት ሙዚቃ እንኳን የለም፣ ወፍ የለም። ትልቁ ገንዘብ ያለው ባንክ ነው። አንድ ጫጫታ አትሰማ። አንድ ጫጫታ። ክለብስ ሲጮህ ይውላል። 1 ብር የለም። አለ የተባለ ክለብ ትገባለህ፣ ብርን ጨርሰ ትወጣለህ። 1 ብር የለም። ይበትናሉ። ራቁት ለሚደንሱ ራሱ ይበትናሉ። የለም። ገንዘብ ጫጫታን አይወድም። በረከት ጫጫታን አይወድም። ሲንጫጫ የሚውል የሌለው ብቻ። ያለው የአራድዬ ልጅ ዝም ብሎ ነው የሚበላው። ያጣጥሟል፣ ኢንጆይ ያደርገዋል። ጊዜ የለው። ያ ላይፍ አይኖርህም። እግዚአብሔር የባረከው ነገር ሲኖርህ በስራ ታሳያለህ። አሁን ዳጊሻን ያየውለት ጌታ እንደባረከው ስራውን ይዩት። ስራውን ፍሬውን አፍርቶታል። ጊዮን ላይ በተደረገው ነገር ላይ ጠጠር መጣያ አልነበረም። ፍሬው ፈርቷል። በፍሬው አሳይቷል። ኤፍሬም አለሙ እንዲህ አላረግም ምናምን ሚሊየነምን ጥልቅልቅ ፍሬው አፍርቷል። ፓስተር ትዝታው ሳሙኤል ፍሬ አፍርቷል። ሚሊኒየም አዳራሽ ሂድናይ ፍሬ አለ። ከፍሬው ትበላላችሁ። ለማ ጌታ ኢየሱስን ያከበረ በጌታ በኢየሱስ የሚኖር ከፍሬው ትበላለ። የማያልቅ ፍሬ ይሰጣል። ስለዚህ አሁንም ሳትደነቁ መኖር አለባችሁ ብዬ የማስበው የክርስቶስን ሕይወት ስትኖር ፍሬውን ትበላለ። ከፍሬው ትበላለ፣ ትጠራለ፣ ጥሪ አለ። ስለዚህ አትቅኑ፣ የክፋት መንገድ አትሂዱ። ጥግ ድረስ ነገ መታረቅ ሊኖር ይችላል። ጥግ ድረስ ትሄዳላችሁ። ስለዚህ በኢየሱስ ክርስቶስ በእግዚአብሔር ልጅ ማመን ምን አይነት ደስታ ነው የሚኖር? ምንድን ነው የምታጣው? ዩቲያሜ ምንድን ነው የሚታጣው? የእግዚአብሔር ልጅ ኢየሱስ ክርስቶስ አዳኝነቱን መቀበል የሚያሳጣን ነገር አንድ ነገር ንገረኝ።
ምንም የሚያሳጣ ነገር የለም። ባለ ላይ በበረከት ነው የሚጎበኝ። ሰዎች ልታጣበት ትችላለህ። ለምን? መንፈስ አያቀርባቸው። የክርስቶስ መንፈስ የቀልድ መንፈስ አይደለም። መንፈስህ በጣም ኳይት ይፈልጋል። አብዛኛው የክርስቶስ ስትሆኑ ብቻችሁን የምታወሩ ሰዎች፣ ከራሳችሁ ጋር በደስታ የምታብዱ ሰዎች ስንት ነው ያላችሁ? ቤት መዝሙር ከፍተ ሩዋንዳ ስታደርገው የምትውል ስንት ነው ያለው? እኔ እንደዛ አደርጋለሁ። ብቻ ሰው የለም እኮ አጠገቤ። ጌታ ኢየሱስ ምስክሬ ነው የምልህ፣ ሰው አጠገቤ የለም። ለብቻዬ እምሆነውን እስካጣ ድረስ አመሰግናለሁ። ግራ ገብቶኝ ህዝብ መሀል ያለውላ የሚመስለኝ አጋጣሚ አለ። ኢየሱስ ሁሉም ነገር ነው። ለዚህ ነው የምወደው። ብቻህን ሆነ ብቸኝነት አይሰማህ። ከነ መዝመሮ ይላል ብቻዬን አይደለሁም ይላል። ብቸኝነት አይሰማኝም ነው የምትለው። ጌታ ከአንተ ጋር ከሆነ ምንም ብቸኝነት የሚባል ስሜቱ የለም። ለዛ ነው ኢየሱስን የምወደው፣ ጌታ የምለው፣ አዳኝ የምለው። ምንም ብቸኝነት ተሰምቶኝ አያውቅም። እሱ ካለ ከሚሊየን ሰው ኢየሱስ ይበልጣል። ሚሊየን ሰው ከሚያከብር፣ ከሚወድ፣ ከሚያሽቃብጥል ኢየሱስ የዘላለም ሕይወት የሰጠ ይበልጣል። ሚሊየን ሰው ያሽቃብጥል፣ የሆነች ነገር እጣ፣ የሆነች ነገር ተሳሳት። ያ ሚሊየን ሰው ኦልሞስት 900 ሺህ ይሄዳል፣ ካንተ ጥሎ ይሄዳል። ኢየሱስን ከያዝክ መቼም ጥሎ ማሄድ አባት ነው ያለ መቼም። ስለዚህ በሰዎች አትተማመኑ። ሰዎች እግዚአብሔር ሊልክላችሁ ይችላል። ወዳጆች፣ የሚወዷችሁ የሚያከብሯችሁ፣ ውስጣችሁን የሚያውቁ ወንድሞች እህቶች ሊሰጣችሁ ይችላል። አዴን ደደ ኢዮብን ማየት ራሱ ያስፈልጋል። ኢዮብ ሚስቱን ላ ነው ሰድባው ሙት ያለችው። የገዛ ሚስትህን ዲያብሎስ ሊያስነሳ ይችላል። አይደለም ባዳ፣ አይደለም የቲክታክ ፎሎወር፣ የገዛ ሚስትህን ስደበውና ሙት። እግዚአብሔርን ስደብና ሙት ነው ያለችው። ጓደኞቹማ ሙድ ያዙበት። እሱ ግን የተወለድበትን ቀን ረገመ ነው የሚለው መጽሐፍ ቅዱስ። ስለዚህ ከእግዚአብሔር ጋር ስትጣበቁ፣ ከእግዚአብሔር ጋር ስትሆኑ ያጣችሁት ነገር ያለ ሊመስላችሁ ይችላል። ለምን? ግርግሩ ይቀንሳል። ባንክ ሆናችሁ፣ የክርስቶስ ገንዘቡ ሆናችሁ። የክርስቶስ ገንዘብ ስትሆን ምን አልኩ እኮ ብዙ ሰው የለውም። ባንክ ከሄዳችሁ ብዙ ሰው የለም። በጣም ብር ያለው ግን ባንክ ነው። በጣም ብር ያለው ባንክ ነው። ብዙ ሰው ግን ጫጫታ የለውም ባንክ። የኢየሱስ ገንዘብ መሆን ማለት እንደዛ ነው። ባንክ ነህ፣ የኢየሱስ ባንክ ነህ፣ የኢየሱስ ገንዘብ ነህ። የኢየሱስ ገንዘብ ስትሆን አንተና ውስጥ ምን ደስተኛ ነው። ግርግሩ ጋር ግን የለም። እዛም እዚህም ልሁን ማለት አትችልማ። ሁለቱም ሊወዱ አይችሉም። ዓለም ልትወዳ አትችልም። ከክርስቶስ ጋር ሆነ ትቀልዳለህ እንዴ? ስለዚህ በደንብ ኢየሱስን ማሰብ ከምንም በላይ የክርስቶስ ሀብት ንብረት ያደርጋል። ስለዚህ መደሰት ነው ያለብህ። ደስታችሁን አውቃችሁታል። በተለይ ቅድምም እያሉ ነበር፣ ብዙዎቻችሁን ስላየን ይመስለኛል በክርስቶስ ሆናችሁ ትንሽ ለፈነገጣችሁ ወንድምና እህቶቼ የቲክታክ ብልጭልጭ ነገር አይሸውዳችሁም። ተራ ነገር ምንም ነገር የለውም። የቲክታክ ብልጭልጭ ቢሸውደው ዮኒ ማኛ ይሸውር ነበር። የቲክታክ ጓገጭ ቢሸውደው ዮኒ ማኛ ይሸውር ነበር። እውነቱን ነው ነገር። የቲክታክ ነገር አይሸውድም። መጣ አልመጣ ጌታን ካገኘ አባቴ ሰላም አለ። ማንም መቅረት ይችላል። ከክርስቶስ እስከ ቀራሪው ይችን ቃል እንዳትረሷት። ለታሪክም አስቀምጠው። ዮኒ ማኛ እኮ እንዲያለ ሲለፈልፍ ነበረ። ይኸው ዛሬ ተቀይሮ እንደዚህ ሆኗል ተብሎ እንዲለጠፍ ፈልጋለሁ። እስቲ አድርጉት። ከክርስቶስ የሚለየኝ የስጋ ሞት ብቻ ነው። የሚለየኝ ምንም ነገር የለም ከክርስቶስ። አዳኙ እሱ ነው፣ ቤዛው እሱ ነው። ሌላው ተጨማሪ ነው ብላችኋል። ሌሎቹም ጋር ስንጠይቅ ደምረው ወንድሜ እኮ ፊት ለፊት ነገረኝ። አዳኙ ኢየሱስ ነው። ሌላውስ ተጨማሪ የሚጠይቁት ትርፍ አልፈልግም እኔ በቂ ነው ኢየሱስ። ትርፍ የምጠይቀ ማንህም የለህም። ትርፌም ምንም ከምንም በላይ ኢየሱስ የእግዚአብሔር ልጅ ነው።
በእኔ በቀር ወደ የሚመጣ የለም ብለው ጨርሶታል። በሩ እሱ ነው ነግሮኛል። ምንም ነገር በዚህ በዛ የሆነ ሰው ላስገባ ብትለኝ ኖ ክርስቶስ ከበቂ በላይ ነው ለእኔ። ትርፍ አንጭንም። አንዳንዴ ታክሲ ላይ ስትሳፈሩ የሞላ ምን ያደርጋል አንዱ ምሽት ላይ ነው። ኢትዮጵያ እንደምታዩት ደግሞ ታክሲ ሚኒባስ አለች አይደል? ሚኒባስ እየነዳ እየሄድን ነው። መሽቷል። ብዙ ሰው ተጭኗል እና ትራፊክ አስቆመው አጋጣሚ ሆነው። ከዛ በሩን ክፈት ልቁጠር ይለዋል። ጋሽ ትራፊክ መክፈት አልችልም አለ። ለምን ነው ማከፍተው ምናምን ይለዋል። ይፈሱብኛል አለ። በሩን ቢከፍተው ምክንያቱም በጣም ሙሉን ተጫጭነን ያለ ነው፣ ሰው ይወድቃል እና ይፈሱብኛል አለው። እና ትራፊኩ ራሱ በጣም ነው ያሳቀው። ትርፍ ስጭን እንኳን ሰው ልጅ አይደለም ውሃ እዚህ ላይ ብትሞላ ውሃና ሙሉ ከሆነ በክርስቶስ ሙሉ ነን። ከሙሉ በላይ የሆነ ነገር ስጨምር ይፈሳል። ምንም ትርጉም የለው። በህይወታችሁ ላይ ክርስቶስ ሙሉ ነው ብላችሁ የእግዚአብሔር ልጅ ሙሉ ነው፣ አብ ወልድ መንፈስ ቅዱስ ለእኛ ሙሉ ነው ካልክ በኋላ ከሞላሁ በኋላ ብትጨምር ትርጉም የለው። የሚፈስ ነው፣ ወዳቂ ነው፣ ፈሳሽ ነው። ዚስ ናቲንግ ዩ ካን ዱ። ብትጨምረው የሚጨምርልህ ዋጋ የሚጨምርልህ ነገር ምንም ነገር የለም። ስለዚህ ብትጨምረው ዝም ብሎ ይፈሳል፣ ጥቅም የለው። ስለዚህ ከእግዚአብሔር ልጅ ውጭ በደሙ ከገዛን በደሙ ከዋጀን ከኢየሱስ ክርስቶስ ውጭ ተጨማሪ ይጠይቁ ብለህ ብትመጣ የሞላ ነገር ስለሆነ በሱ መስቀሉ ላይ የሰራው ስራ ስላዳነን ልጨምርበት ብትል ይፈሳል እንጂ ትርጉም የለው። አለ እኮ ቅዱሳን የሉም አልልም እኮ። በጣም የቀደሳቸው እግዚአብሔር ባረካቸው ስጦታ የሰጣቸው እነ ጳውሎስ ጨርቃቸው ሁላ ሰዎች ይፈወሱበት ነበር። ያ ሁላ ግን የማን ስም ስላለበት ነው የሚለው ላይ ነው የምንመጣው። ጳውሎስ ጨርቅ ስለሆነ ነው አይደለም፣ የክርስቶስ መንፈስ ስለነበረበት ነው ያ ጨርቅ ሊያድን የቻለው እንጂ ጳውሎስ መንፈስ ስላለበት አይደለም። ስለዚህ ክርስቶስ ያለበት ሙሉ የመስቀሉ ስራ ስለሆነ እሱ ላይ ብታፈስበት የሚጨምር ነገር የለም። እነ ጳውሎስ፣ እነ ዮሐንስ፣ እነ ማቴዎስ ሌሎችም ቅዱሳን ናቸው፣ ግን ስራውን የሰራው ክርስቶስ ነው። ስለዚህ በሱ ሙሉ ከሆንክ ሌሎቹን ማክበር መውደድ በጣም ተገቢ ነው። ጠላትን ውደድ የሚል ወንጌል እየተሰበከ ሌሎቹን ጥላ የሚል የለም። ግን ክርስቶስ ከበቂ በላይ ነው፣ በራሱ ሙሉ ነው። ምድር ላይ መጥቶ ፍጹም ሰው ፍጹም አምላክ ሆኖ ለእኛ በደሙ የገዛ የደም ዋጋ ምንም ሳያጠፋ ያለ ጥፋቱ ያለ ኃጢአቱ ሲወገር፣ ሲደበደብ፣ ሲተፋበት፣ ሲዋረድ ከዛ ሞትን ድል አድርጎ የተነሳው ኢየሱስ ክርስቶስ ነው። ያንን ፍቅር ለማንም አላካፍለውም። ኖባዲ ዲዘርቭ የሚያደርገው የለም። አንድ እዚህ ምድር ላይ የክርስቶስን ፍቅር የሱን አምልኮ ዲዘርቭ የሚያደርግ ምድር ላይ የለም። ስለዚህ ልታካፍሉ የቋመጣችሁ ወንድምና እህቶቼ ካላችሁ እየሸወዷችሁ ነው። የክርስቶስን ማዳን ሊያካፍሉ የሚፈልጉ ጀለሶች አሉ። አላካፍልም እንዲህ የእሱ ስራ ነው። የሰናፍጭ ያህል ነው ያለኝ እኮ ሌላ እንኳን አልጨምርም። ኢየሱስ ክርስቶስ የሰናፍጭ ያህል እምነት ብትኖራችሁ ይህን ሾላ ዛፍ እዛ ጋር ተተከል ብትሉት ይሆንላችሁ ነበር ነው ያለው። ሰናፍጭ ለእሱ እንኳን እምነት ሳይኖረን ሌላ ልጨምር ነው። ድፍረታችን እኮ ደስ የሚል ነው። እና ያንን ነው ልል የምፈልገው። አሁንም እግዚአብሔር ይባርካችሁ ማናችሁም ወንድምና እህቶቼ። እግዚአብሔር ለእኔ የሰጠውን ደስታ ለእናንተ ይስጣችሁ። በክርስቶስ ደስተኛ ነኝ። በክርስቶስ ሆኖ የሚያፍር አለ ብዬ አላስብም። እኔ የሚያፈነግጥ ሊኖር ይችላል፣ የሚያፍር ግን የለም። አንድ እህቴ ዘማሪ ማህደር ስትናገር ሰማሁ። ይቅርታ ካስረዘምኩት። ዘማሪ ማህደር ምን አለች? በጣም ዘፋኝ የሆነች በየቦታው የምትዘፍን እህታችን ነበረች። ከዛ ወደ ጌታ ከመጣች በኋላ በመሀል አፈነገጠች። ጓደኞቹ አሉ ምን አሉ እና ምን ሆና ቅምቀማ ቤት ቀድማቸው ደርሳ ነው የሆነ ሙዚቃ ተዘጋጅቶ ቀድማቸው ደርሳ፣ ከዛ ውስጧ ግን ደስተኛ አይደለም። ባዝሩም ገብታ ደምንባ አለቀሰች። የመጨረሻ የመዳን ነገር ያደርግላት በዛ ሰዓት ይወልከም ቤክዬ የመጨረሻ እንትን ያደርግላት የዛ ጊዜ ነው።
የመጨረሻው በቃ ጥሪውን ሙሉ ና ጌታ ለምን ተውከኝ እየየ አንዳንዴ ሙዚቀኞች ፌመሶች ደስተኛ የሚመስሏችሁ ሰዎች እዛ ሌቭል ላይ ስላልደረሳችሁ ነው ማኑኝ ያንን ሌቭል ስላላያችሁት ነው በየቦታው ፍምስና የደበረኝ በምንድን ነው እያንዳንዱ የምታረጓን ነገር ሰው አይኑ በሙሉ እናንተ ላይ ነው ፍምስና ጉዳትም አለው ጥቅም ብቻ አይደለም ጉዳት አለው ለምሳሌ አዶናይ ፌመስ ነው ሹራቡን ከሆነች ሴት ጋር አገናኝተውት ህይወቱን ሊበጠብጡት ነበር በቀላሉ ነው የምነግራችሁ ህይወታችሁን በአንድ ቪዲዮ ዱቄት መሆን የሚችል ነው ፌመስነት ሰምታይምስ በረከት ብቻ ሳይሆን እርግማንም ጭምር ነው እርግማን ጭምር ነው ሞጣ ዱባይ የሄደ ጊዜ ሲያንቃርር ነው ያገኙት ባይታወቅ ሰው ይቀርጸው ነበር ስንት እንደሞጣ ብሎ የተኛ የለም አለ ግን ፌመስ መሆን በጣም እያንዳንዷ የምታረጉት ነገር እያንዳንዱ ነገር የሚታይ ነው